በሰሜን ጎንደር ዞን በመከላከያ ኮንስትራክሽን እየተሰራ የሚገኘው የበለስ መካነ ብርሃን አስፋልት መንገድ በጥሩ አፈጻጸም ላይ እንደሚገኝ የዞኑ የህዝብ እንደራሴዎች ገለጹ። እየተሰሩ ያሉ የመንገድ መሰረተ ልማቶች በተያዘላቸው ጊዜ እንዲጠናቀቁ የአካባቢው ማህበረሰብና መንግስት የበኩላቸውን ትብብር ሊያደርጉ እንደሚገባም አሳስበዋል። ዘገባው የአድኖ ማርቆስ ነው። ጌታቸው ገደፋው እንደሚከተለው ያቀርበዋል። በሰሜን ጎንደር ዞን የመንገድ መሰረተ ልማት የማህበረሰቡ ቀዳሚ የልማት ጥያቄ ነው። በዞኑ በፌዴራል መንግስት የሚሰሩ 4 የመንገድ ስራዎች ይገኛሉ። ከነዚህ መካከል 2 በስራ ላይ ሲሆኑ የቀሩት በጦርነቱ ምክንያት ተቋርጠዋል። እነዚህ የመንገድ ስራዎችም ከ6 እስከ 14 ዓመታት በመጓተታቸው ችግሩ የከፋ እንዲሆን አድርጎታል። በመከላከያ ኮንስትራክሽን የበለስ መካነ ብርሃን አስፋልት መንገድ ስራ አስኪያጅ ኢንጂነር ተስፋ ዘለቀ በምልከታው ወቅት እንዳሉት የመንገድ ስራውን በግንቦት ወር 2008 ዓ.ም በ3 ዓመት ለማጠናቀቅ ኮንትራቱን እንደወሰዱ ገልጸው በአካባቢው የነበረው ጦርነትና ሌሎች ምክንያቶች በውሉ መሰረት እንዳንፈጽም አድርጎናል ብለዋል። በዋናው ኤክስኪዩሽን ላይ ሲገባ ዲቴል ዲዛይን በሚሰራ ሰዓት ዳብል ሆኖ ነው የተገኘው። መጀመሪያ ሞቢላይዝ የተደረጉ ሪሶርሶች በመጀመሪያው ዲዛይን ስለነበረ አንዱ ለመዘግየቱ የዲዛይን ችግሩ ነው። በሁለተኛ ደረጃ በሀገራዊ ጦርነት ምክንያት ለ5 ወር ተዘግቶ ነበረ ይሄ ፕሮጀክቱ የስኮፕ ቼንጅ በመደረጉም ለመዘግየቱ አንዱ ምክንያት ሆኗል። ያ ማለት ሰርፌስ ትሪትመንት ነበረ ዲዛይኑ። አሁን ግን የማህበረሰብም ጥያቄ ስለነበረበት ከሰርፌስ ትሪትመንት ወደ አስፋልት ኮንክሪት ስለተቀየረ በሱ ምክንያት የዲዛይን ስራው ገና ጸድቆ ስላልመጣ ለመዘግየቱ አንዱ ይሄ ነው። በመጪዎቹ 2 ዓመታት ሙሉ በሙሉ ለማጠናቀቅ በቁርጠኝነት እየሰሩ መሆናቸውን ተናግረዋል። ከደባርቅ በለስ የሚወስደው የመንገድ ስራ እንቅፋት እንዳይሆንባቸው በጊዜ መሰራት እንዳለበትም ጠቁመዋል። ስራው በጥቅሉ ቅድም እንደነገርኩ 58% ላይ ነው ጠቅላላ ፕሮግረሱ። ነገር ግን አብዛኛው ሜጀር ስትራክቸር ስራዎች የሚባሉት ከዚህ ከጀርባ ከምናየው ድልድይ ውጭ ያሉት ሙሉ በሙሉ ከ10ሩ ድልድይ 8ቱ አልቀዋል። 9ኛው በመሰራት ላይ ያለው ነው። 150 ሜትር ርዝመት ያለው ድልድይ ነው። የበለስ ጃንክሽን ሙሉ በሙሉ ጨርሰናል። የሚቀረን ወደ ጃናሞራ ለመውጣት ሚግራ ቀበሌ አካባቢ ያለው ነው። እንግዲህ የአስፋልት ኮስቱ ተሎ ከመጣ ቀሪ ስራዎቹ ሙሉ በሙሉ በ2 ዓመት እንጨርሳለን ብለን ያቀርነው። የደባርቅ አዳርቃይና ጠገዴ ወረዳዎች የህዝብ እንደራሴ አቶ አምሳላ ማረ የዞኑ የልማትና የመልካም አስተዳደር ጉዳዮችን ለመመልከት ወደ አካባቢ መምጣታቸውን ገልጸው የተመለከቱት የበለስ መካነ ብርሃን አስፋልት መንገድ ስራ ከጦርነቱ መልስ የተጓተተባቸውን በርካታ ዓመታት በሚያካክስ ፍጥነት እየተሰራ መሆኑን ተናግረዋል። መንግስት የአካባቢው አስተዳደርና ህብረተሰቡ ለተቋራጩ አስፈላጊውን ድጋፍ ማድረግ እንዳለባቸውም አሳስበዋል። ጸጥታ ችግር ምክንያት አንዳንድ ችግሮች ገጥመውት ነበር። አሁን ግን በ2014 ዓመተ ምህረትና በዚህ ዓመት ግን በተለይ ከበለስ መካነ ብርሃን ያለው መንገድ መከላከያ ኮንስትራክሽን የያዘው መንገድ እጅግ በጣም በሚገርም ሁኔታ ጥሩ ሁኔታ እየሄደ ነው ያለው። እናቶች፣ ወላጆች ከመንገድ ላይ ሆስፒታል ሳይደርሱ ህይወታቸው የሚያልፉበት ነው። ይሄን ሁላ ችግር ልናቃለል ከሆነ ይሄ መንገድ ማለቅ አለበት። ለዚህ መንገድ ማለቅ ደግሞ እኛም እንደ ህዝብ ተወካይ ምክር ቤትነታችን እየተከታተልና ፌዴራል ላይ ያለውን ችግር ከሚመለከታቸው ሰዎች ጋር እየተነጋገርና ሚኒስቴር መስሪያ ቤቱ ከመንገድ አስተዳደሩ ጋር መፍታት አለብን። በየደረጃ ያለ ደግሞ በየአቅሙ መፍታት አለበት። ለረጅም ዓመታት የተጓተተው የመንገድ ስራ ተቋራጭ ለውጥ በማድረግ በፍጥነት እንዲሰራ እየተደረገ ነው ያሉት ደግሞ በምልከታው የተገኙት በኢትዮጵያ መንገዶች አስተዳደር የጎንደር መንገድ ፕሮጀክት ማኔጅመንት ጽህፈት ቤት ስራ አስኪያጅ ብሩክ አዳነ ናቸው። አቅርቦቱን በማሻሻልና ክትትል በማድረግ የታየውን ለውጥ እናስቀጥላለን ብለዋል። መንገዱ ከ2012 ዓመተ ምህረት ጀምሮ በተለያዩ ምክንያቶች ፕሮግረሱ የተጓተተ ነበር። ሆኖም ግን ኮንትራክተሩ የስራ ኃላፊዎቹን በመቀየሩ ምክንያት ከአለፈው ዓመት ጀምሮ በጥሩ ሁኔታ እየተንቀሳቀሰ እንዳያችሁት እየተንቀሳቀሰ ይገኛል። በቀጣይም ያለውን ሁኔታ እኛም እንደ መንገዶች አስተዳደር በቀጣይ በመከታተል በቅርበት ለውጥ ለማምጣት እየሞከርን ነው። እንደምታዩትም ጥሩ ለውጥ ማምጣት ተችሏል። የተጀመሩ የመንገድ ስራዎች በተያዘላቸው ጊዜ እንዲጠናቀቁ የዞኑ ህዝብ የአካባቢውን ሰላም መጠበቅ እንደሚገባውም ተገልጿል።